ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ ስለ ሰሞነኛው ቼልሲ አንዳንድ ነጥቦችን እናንሳ። በተለይ ባለፈው ሳምንት ወልቭስን 3-0 አሸንፎ የደረጃውን ሰንጠረዥ ከፍ አድርጎ በሶስተኛ ደረጃ ላይ መቀመጡን ተከትሎ እንግዲህ ስለ ቼልሲ አንዳንድ መነሳት ያለባቸው ጉዳዮች አሉ። ቼልሲ ከሰሞኑን በሜዳ ላይም ከሜዳ ውጪ ባሉ አንዳንድ ጉዳዮች ላይ ትኩረት ያደረገ የተለያዩ ለውጦችን እያከናወነ የሚገኝ ታክቲካዊም ቴክኒካዊም ከባክሩም ስታፍ ጀምሮ ትላልቅ እርምጃዎችን አንድ ስቴፕ ወደፊት እየተጓዘ ይገኛል። የኤንዞ ማሬስካ ቡድን ከአዘርባጃኑ ቡድን ካርባክ ጋር በነበረው ጨዋታ እንግዲህ 2-2 መለያየቱን ተከትሎ አንድ የቼልሲ በውድድር ዓመቱ ወደሆነ ስቴጅ ተሻገረ ስንል ቼልሲ አልጨበጥ ብሏል። የሆነ ኮንሲስታንሲ ከአራት ጨዋታ 3ቱን ቢያሸንፍ በአንዱ ነጥብ የመጣል እድል እያሳየን፣ ግን ይሄ በሲዝኑ ላይ ከጊዜ ወደ ጊዜ ቼልሲ አዳፕት እያደረገ እየመጣ እንደነዚህ አይነት ጉዳዮች ለምንድን ነው ቼልሲን በየጊዜው የሚፈትኑት? ምክንያቱም ቼልሲ ከየትኛውም ስብስብ በላይ በጉዳት የተጠቃ በካርድ የተጠቃ ቡድን ነው። እነዚህ ጉዳዮች በቀጥታም ሆነ በተዘዋዋሪ ቡድኑ ላይ ከፍተኛ ተጽዕኖ ፈጥረዋል። ግን እነዚህን ጉዳዮች ማኔጅ በማድረግ የተጫዋቾችን እድገት፣ የተጫዋቾችን ብቃት ከጊዜ ወደ ጊዜ ከፍ ለማድረግ ቼልሲ እንደ ቡድን ወደ አንድ ሪትም እየመጣ ነው የሚገኘው። የነጥብ መጣል፣ ተከታታይ ጨዋታዎችን በወጥነት የማሸነፍ እድሉ ከአሁን በኋላ የመስፋት አጋጣሚው በጣም ሰፊ እየሆነ እንደመጣ፣ በብዙ ውጣ ውረዶች ውስጥ ግን ከድል ሳይርቅ በብዙ ፈተናዎች በርካታ ተጫዋቾች ይጎዳሉ። እነዛ ተጫዋቾች ሳይመለሱ ተጨማሪ ተጫዋቾች ከሜዳ ይርቃሉ እና የነዚህ ሁሉ ድምር ውጤት ቡድኑን በወጥነት በእያንዳንዱ ጨዋታ ተመሳሳይ ካራክተር እንዳያሳይ ለኤንዞ ማሬስካ ፈተናው ነው፣ የተጫዋቾች ፊትነስ ጨምሮ እና ከትናንት በስቲያ የቼልሲ ደጋፊዎች አድምጣችሁ ከሆነ ሪስ ጄምስ ከስካይ ስፖርት ጋር ሰፊ ቆይታ ነበረው። በዛ ጋዜጣዊ መግለጫ እስቲ ይህን ፕሮግራም እንጀምርና ቼልሲ ከበስተጀርባ የቀጠረው አንድ ዳይናሚክ የሆነ ስራ አስኪያጅ አለ፣ ስለሱ እናነሳለን። እንዲሁም ስለ አሌያንድሮ ጋርናቾ ሰሞነኛ ብቃት የምንላችሁ የተወሰነ ነጥቦች አሉ። የሪስ ጄምስ አስተያየትና የኤንዞ ማሬስካ ሰሞነኛ ብቃት፣ የቼልሲ አዲሱ ሀዲድን በተመለከተ የተወሰኑ ነጥቦችን በዚህ ፕሮግራም እንወያያለን። ይህ ፕሮግራም ቀጣይነት አለው። ሰፋ ያለ ዝርዝር ጉዳይ ደግሞ በሌሎች ፕሮግራሞች ይዘን እንመጣለን። በዚህ ግን እስቲ ለመወያያነት የቼልሲ ደጋፊዎችን ተሳትፎ በእጅጉ እንፈልጋለን። በሁሉም ረገድ ላይክም ሼርም እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ይህንን ፕሮግራም ከሀገር ውጭ የምታደምጡ ለቻናላችን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። ሪስ ጄምስ ከስካይ ስፖርት ጋር በነበረው ቆይታ የቼልሲን የዘንድሮን ሲዝን ጠቅላላ አድርጎ ማለት አስተያየት እየሰጠ የሚገኘው በዛ ኢንተርቪው ላይ ገብታችሁ በስካይ ስፖርት ኦፊሻል ዩቲዩብ ቻናል ወይም ኤክስ ገጽ ላይ ሙሉ ኢንተርቪው ማግኘት ትችላላችሁ፣ በጽሁፍም በድምፅም። እና እዛ ኢንተርቪው ላይ አንድ የተመለከትኩት ጉዳይ ነበር ለመወያያነት የሚቀርብ ዩኤስኤ ላይ ዋንጫ ማሳካት በዛ አየር ንብረት በእነዚህ ወጣት ተጫዋቾች ለሶስት ውድድር እንደተጫወተ ቡድን ከሶስቱ ውድድሮች ደግሞ ሁለቱ በጣም ፈታኝ የነበሩ የቼልሲን የዘንድሮ የውድድር ዓመት በጣም ከፍተኛ ትግልና ጥረት የሚፈልግ
የተጫዋቾችን መላመድ ሳይሆን የቡድኑ ውጤት ትኩረት በተሰጠበት የውድድር ዓመት ቼልሲ ኮንፈረንስ ሊግን አሳክተን ወደ ዩኤፋ ሻምፒየንስ ሊግ ቦታ ይዘን ስናጠናቅቅ በቂ ስኬት ተደርጎ ሁላ አይታይም ማለት። ነገር ግን ከኔ እንኳን የሚያንሱ በስብስባችን ውስጥ አለ ሪስ ጀምስ 78% ተጫዋቾች አሉ ከኔ በእድሜ በቀጥታ የሚያንሱ ከኔ በእድሜ የሚያንሱ ከ23 ዓመት በታች የሆኑ በስብስባችን ውስጥ 84% እድሜያቸው በዛ ደረጃ የሚገኝ ተጫዋቾች አሉ። እነዚህ ላይ ደግሞ ተጨማሪ ወጣት ተጫዋቾችን በሳመር ቀላቅለናል አለ። በቡድናችን ውስጥ ያሉ የተጫዋቾች አቅም በሜዳ ላይ በደንብ ይታወቃል። ግን ሎድ ማኔጅ ለማድረግ ምቹ ባልሆነና ከባድ በሆነ ከባቢ አየር ውስጥ ስንቆይ ከሚያጋጥሙ ፈተናዎች መካከል የተጋጣሚ አይነት እኛን ቻሌንጅ የሚያደርግበት መንገድ ነው አለ። ለምሳሌ በክለብ ወርልድ ካፕ ቆይታችን ከባድ ሰዓት ከነበሩ ጉዳዮች መካከል የሚፈርሙ ተጫዋቾች የሚያገኙት ቦታና የሚለቁ ተጫዋቾች በስብስባችን ውስጥ ጥለው የሚሄዱት ክፍተት ነዋል። ኒኮላስ ጃክሰን እና ኖኒ ማዱዌኬን አነሳ። የሚመጡ ተጫዋቾች በእነዚህ ተጫዋቾች ደረጃ ላለፉት 2 ዓመት ከኛ ጋር በፍጥነት ተዋህደው አንድ ስቴፕ በሚያድጉበት ወቅት ከክለቡ ለመልቀቅ ወሰኑ። ስለዚህ እነዚህን ተጫዋቾች የሚተኩ ተጫዋቾች ልክ እድሜያቸው ተቀራራቢ ነው፣ አዳፕት ለማድረግ ጊዜ ይፈልጋሉ። ድጋሚ የቤት ስራ ይጠብቀን ነበር እንደ ቡድን የመቀናጀት። በእነዚህ ፈተና ውስጥ ሆነን በዛ ከባድና ጠንካራ በሆነ አየር ውስጥ ቼልሲ የወቅቱን የዓለማችን ምርጡን ክለብ ፒኤስጂን ሲያሸንፍ ገና ክሬዲቱ ተሰጠን። ግን በዛን ወቅት አለ ወደ እንግሊዝ ስንመለስ ከቤተሰቦቻችን ጋር ከምናሳልፈው ጊዜ ይልቅ በየቤታችን ስለምንሰራው የሪከቨሪ ስራ ነበር የቼልሲ ኃላፊዎች ሲያስጠነቅቁን የነበረው። እና የውድድር ዓመት ቅድመ ዝግጅት እንደ ሌሎች ክለቦች አለማድረጋችን ደግሞ ልክ በድጋሚ ከክለብ ወርልድ ካፕ መጠናቀቅ በኋላ ፕሪሚየር ሊጉ ሊጀምር 2 ሳምንት በፊት ቅድመ የውድድር ጊዜ ዝግጅት ስንጀምር አብዛኛው ተጫዋቾች ፊት ላይ በስብስባችን አዳዲስ ከተካተቱ ተጫዋቾች ውጪ የነባር ተጫዋቾች ውስጥ መዛል ይታይ ነበር አለ። ለምሳሌ ብሎ መጀመሪያ የጠቀሰው ኮል ፓልመር በውድድር ዓመቱ ፓልመር ለረጅም ጨዋታዎች ግብ ላይ ተሳትፎ ባለማድረጉ ሲደርስበት የነበረውን ጫና ለመቋቋም ያንን ፈተና ለመሻገር ፓልመር ሲያሳልፍ የነበረው እያንዳንዱ ጊዜያት በአእምሮ ደረጃ ስትረስ ነበረው። በብቃት ደረጃ ያን ብቃቱን ለማምጣት ኦቨር ይዘጋጅ ነበር። የነዛ ሁሉ ሎድ ማኔጅ ሳይሆን ወደ ውድድር ዓመቱ ገባን። ፓልመር አሁን የት ነው ያለው አለ። ጋዜጠኛውን ጠየቀው ጉዳት ላይ እንዳለ ለመጠቆም። ስለ እያንዳንዱ ተጫዋች አብራራ። እነዚህ ሁሉ ፈተናዎች ግን ከግምት ውስጥ አይገቡም። ቼልሲ ልክ ነጥብ ሲጥል ሚዲያው በቀጥታ ወደ ትችት ነው የሚሰነዝረው እና ቼልሲ በዚህን ሰዓት ከሌሎች ክለቦች ያጠረ የቅድመ ውድድር ጊዜ ዝግጅት አድርጎ ግን በተሻለ ደረጃ ነው የሚገኘው። ይህንን ለማስቀጠል ደግሞ ከየትኛውን ጊዜ በላይ ጠንክረን እየሰራን ነው። አሁን የክለባችን ወሳኝ ተጫዋቾች በቀጣይ ጊዜያት ወደ ሜዳ ሲመለሱ ከዚህ በላይ ኮንሲስታንሲ የምናሳይ ይሆናል ብሎ ለደጋፊው ደግሞ ለበለጠ በራስ መተማመንን ጨምሯል። እና ይህን ጉዳይ ስንመለከት ቼልሲ እንደ ቡድን የተገነባበትን ስትራክቸር አንስተናል። አዲስ አይደንቲቲ እንዲላበስ፣ አዲስ የቼልሲ የቡድን ግንባታ፣ ቼልሲ በሌላ ስፕሪት እንዲገነባ የክሊር ላይ ካፒታልና የቶዲ ቦይሊ ፍላጎት አለ። ቼልሲ ሌላ መልክ እንዲኖረው ከዚህ ቀደም ከነበረው የአብራይሞቪች አይደንቲቲ ወጣ ያለ ሌላ ቼልሲ እንድንመለከት ነው። በዚህ መሀል እንግዲህ ካጋጠሙ ጉዳዮች መካከል አንዱ የተጫዋቾች ጉዳት ነው።
እንደውም በዚህ ቻናል የቼልሲ ደጋፊዎች በደንብ ታስታውሱ ይሆናል ሁሌ የምናነሳው አንድ አይነት ጉዳይ አለ፣ ስለ ሮሚዮ ላቪያ። ይሄ ተጫዋች ምርጥ ከሆነ ቼልሲ እንደ ቡድን የትኛውንም ተጋጣሚ ማሸነፍ ይችላል ብለን በድፍረት እንናገራለን፣ ጤናማ ከሆነ። ለምሳሌ ሮሚዮ ላቪያ 2023 ነው የፈረመው። ታስታውሳላችሁ 55.9 ሚሊዮን ፓውንድ ተከፍሎ ከሊቨርፑል ጋር ለአስጨራሽ ትግል ተደርጎ ነው ቼልሲ ይህን ተጫዋች የነጠቀው። በጣም በሚያስገርም ሁኔታ ተጫዋቹ ሶስተኛ የውድድር ዓመቱ ሲመጣ እስካሁን ድረስ ለቼልሲ ያደረገው ጨዋታ 30 ጨዋታ ብቻ ነው። 30 ጨዋታ ብቻ፣ ከዚህ በላይ ማድረግ አልቻለም በጉዳት ምክንያት። ፓልመር በተመሳሳይ ከፍተኛ የሶፍት ቲሹ ችግር አለበት። እንደምታውቁት የግሮይን ኢንጁሪ አጋጥሞት ለ4 ሳምንት የተባለው ተጫዋች ለ9 ሳምንት ከሜዳ ርቆ አሁን በዚህ ወር ወደ ሜዳ ይመለሳል። ሌሎች ተጫዋቾችም አሉ በሶፍት ቲሹ ምክንያት በጠንካራ ጉዳትም። አሁን ሌቪ ኮልዌል ከዚህ የውድድር ዓመት ኦልሞስት ውጭ ሆነ። እነዚህ የቡድኑ ጠንካራ ተጫዋቾች ናቸው። ኤንዞ ማሬስካ ደግሞ በየጊዜው ከሚያጋጥማቸው ፈተና መካከል እንደውም ቼልሲ 3ኛ ደረጃ ላይ መቀመጡ ሊያስገርመን የሚገባው የተከላካይ መስመሩ በፕሪሚየር ሊግ ቼልሲ ያደረገው 11 ጨዋታ ነው። በ11ዱም ጨዋታ አንድ አይነት ባክፎር ያልተጠቀመ ብቸኛ ቡድን ቼልሲ ነው። በየጨዋታው አስገዳጅ የሆነ የጉዳት ለውጥ ያደርጋል። አስገዳጅ የሆነ የማች ፊትነስ ችግር አለ። እነዚህን ሁሉ ጉዳዮች አሰልጣኙ እየተቋቋሙ ከሜዳቸውም ውጭ በሜዳቸውም ግን ድሎችን ሲያሳኩ ምንድን ነው የክለቡ አቅም? አንደኛ ደረጃ እንደ ተጫዋቾቹ ቴክኒክና በሜዳ ውስጥ በሚያሳዩት እንቅስቃሴ የተመረኮዘ የታክቲክ ባላንስ ኤንዞ ማሬስካ ከጨዋታ ጨዋታ ያዘጋጃል። አሁን ለምሳሌ የቼልሲ የግራ ክንፍ በኢስቲቫኦ የሚመራ ከሆነ ኢስቲቫኦ በዛ ቦታ ላይ እንዴት ተጽዕኖ መፍጠር እንደሚችል፣ ለዛ ተጫዋች የሚያመች ኤሪያዎች እንዴት ክሬት ሊደረጉ እንደሚችሉ ታክቲካዊ ዝግጅት ያደርጋል። ጆዋ ፔድሮ በግራ ክንፍ የሚጫወት ከሆነ በተመሳሳይ ጋርናቾ የሚሰለፍ ከሆነ እንደዛው። እነዚህ ሁሉ ዝግጅቶች ግን ቼልሲን እንደ ቡድን አሰልጣኙ ሙሉ ስብስቡን ሳያገኝ ከጨዋታ ጨዋታ በሚቀያየሩ የታክቲክ እንደ ተጋጣሚ የሚቀርቡ የአጨዋወት መንገዶች የቡድኑን አቅም እያሳየ ነገር ግን ኮንሲስታንሲው መጠበቅ አልቻለም። ይሄ ጉዳይ አሁን ላይ በብዙ መልኩ እየተቀየረ እየተሻሻለ ቼልሲ ወደ አንድ የአሸናፊነት ሀዲድ እየመጣ እንደሆነ በሰፊው እንመለከታለን። ከዚህም አንዱ ከሰሞኑን ከምናያቸው የቼልሲ ቤት ትላልቅ ለውጦች መካከል አንዱ በማንቸስተር ዩናይትድ ያልተፈለገው መጨረሻ ላይ በሩበን አሞሪም በእቅዳቸው ውስጥ እንደሌለ በተጫዋቾቹ በጓደኞቹ ፊት ለሞራልም ለአንድ ፕሮፌሽናል ተጫዋች ለመነሳሳትም በሚከብድ ደረጃ አንተ ከእቅዴ ውጪ ነህ ተብሎ በሙሉ የቡድን አጋሮቹ፣ ጓደኞቹ፣ ስታፎቹ ባሉበት ከእሳቸው እቅድ ውጪ መሆኑንና ክለብ እንዲፈልግ እዛው የቡድን አጋሮቹ በተቀመጡበት የማንቸስተር ዩናይትድ ከሞናኮ የሩበን አሞሪም ከሰር ጂም ራድክሊፍ ከነበራቸው ቆይታ በኋላ መልስ ከዩሮፓ ሊግ ፋይናል በኋላ የተነገረው ተጫዋች ቡድን እንዲፈልግ ተደረገ። ይሄ ተጫዋች በየትኛው ስነቦና ጥንካሬ ነው ሌላ ክለብ ላይ ዳግም ተነስቶ ሊያንሰራራ የሚችለው የሚለው ጉዳይ ስጋት ውስጥ ፈጥሮ ነበር። ግን ወደ ቼልሲ ከመጣበት ጊዜ አንስቶ በተለይ በቅርብ ሳምንት ጋርናቾ በቼልሲ ቤት እያሳየ ያለውን ብቃት ግን አስተውላችኋል? በተለይ የወልቭሱ ጨዋታ ያለፉት 3-4 ተከታታይ ጨዋታ ላይ የጋርናቾ በቼልሲ የግራ ክንፍ መጫወት ምን ያክል ኦቨርሎድ እየፈጠረ እንደሆነ ተጋጣሚ ላይና በተለይ ማሬስካ ልክ ቅድም እንደገለጽኩላችሁ እንደ ተጋጣሚው ተለዋዋጭ የሆነ የጨዋታ ዘይቤ ይዘው መቅረባቸው በበለጠ ኢፌክቲቭ ካደረጋቸው ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾ ነው። ለዚህም አንዱ ማሳያ እንግዲህ ከወልቭስ ጋር የነበረው
የተጫዋቹ በፕሪሚየር ሊግ በሁሉም በፕሪሚየር ሊግ በማንቸስተር ዩናይትድም በቼልሲ 99ኛውን ጨዋታ ባደረገበት የወልቭሱ ጨዋታ 2 አሲስት በአንድ ጨዋታ እንዲል ሊያደርግ ቻለ። የጋርናቾ ኳሶች ከምን መነሻ ነው? ያን ነፃነትና ተጫዋቹ ከዚህ በፊት የሚታማበት የፋይናል ዲሲዥኑ ደካማ ነው እየተባለ የተጋጣሚን ተከላካይ ሊያስጨንቅ ይችላል፣ ግን የመጨረሻ ፓሱ ወይ ታይሚንግ አይጠብቅም ወይ አጨራረሱ ላይ ክፍተት አለ። የተወሰነ እድገት ያስፈልገዋል። ይሄ ተጫዋች በተደጋጋሚ በሚያገኘው ጌም ታይም ራሱን ሊያሻሽል ይችላል እንጂ ተጫዋቹ አሁን እድገቱን አላጠናቀቅም የሚል የተወሰኑ ትችቶች ነበሩ። ግን እንዴት ነው ከሰሞኑ ጋርናቾ ሳንደርላንድ ላይ በግራ እግሩ ያስቆጠረው ግብ፣ ካርባክ ላይም በተመሳሳይ ከዛም በኋላ 2 አሲስት። ይሄ የጋርናቾ ሰሞነኛ መነቃቃት ከየት ሊመጣ ቻለ? ስለዚህ ተጫዋቹ የታማበት መንገድ ወይ ተገቢ አይደለም ወይ የተጫዋቹን እምቅ አቅም አውጥቶ የመጠቀም ኳሊቲ ከአሞሪም የተሻለ ጋርናቾ ወጣት ተጫዋቾች የመጠቀም አቅም አላቸው ማለት ነው እንጂ ይሄ ተጫዋች እንዲህ አይነት ኮንሲስተንሲ በማንቸስተር ዩናይትድ ቤት እንዴት ሊያሳይ አልቻለም? ወይም ተጫዋቹ በ3-4-3 የሚሰጠው ሚናና ከበስተጀርባው ያሉ አማካይና ተከላካዮች የሚያግዙበት መንገድ በተመሳሳይ ፍሎ ላይ የሆነ ተጽዕኖ ውስጥ ወይም ሰፊን የሜዳ ክፍል እንዲሮጥ ስለሚደረግ የመጨረሻ ፋይናል ዲሲዥኑ ላይ ደክሞ ስለሚደርስ ሊበላሽበት ይችላል ወይ? በርካታ ጉዳይ ልናነሳ እንችላለን። በዋነኝነት ግን በወልቭሱ ጨዋታ አንድ በግል የታዘብኩት የቼልሲ የተለመደና በተለይ ከሊቨርፑል ጋር የተመለከት ነው። ከዛም በኋላ ደግሞ በድጋሚ ከኖቲንግሃም ፎረስት ጋር ሲቲ ግራውንድ ላይ ያየ ነው። አሁን ደግሞ ከወልቭስ ጋር ስታንፎርድ ብሪጅ ላይ የተመለከት ነው። አንድ ተቀራራቢ ታክቲክ ያስተዋልኩ ይመስለኛል በግል ላይ። እናንተ ከኔ በተሻለ እንደምታስተውሉ ተስፋ አደርጋለሁ። ከሰንደርላንድ ጋር ያ ታክቲክ የተተገበረው ለመጀመሪያ 5 ደቂቃ ነው። ከዛም በኋላ ሰንደርላንድ በፍጥነት ወደ ሎው ብሎክ ተቀይሮ ከራሱ ሜዳ ማጥቃት ማስጀመር በረጃጅም ኳሶች ታክቲኩም ወዲያው ሽፍት አድርገው በጋርናቾ በኩል የሚፈጠረውን ኦቨርሎድ ለመቀነስ ሲባል ተጫዋቾች ነቅለው ከመውጣት ይልቅ ካሉበት ቦታ ላይ ሎንግ ፓስ እንዲያደርጉ ተደርጎ ያን ኤሪያ ብሎክ አደረጉና ጋርናቾ መቆጣጠር ቻሉ። ከሊቨርፑልና ባለፈው ሳምንት ከወልቭስና ከኖቲንግሃም ፎረስት ጋር የተመለከትነው አንድ ታክቲክ በተለይ ወልቭሱ በበለጠ ብዙ ማብራሪያዎችን የሚያስፈልገውና አንድ አዲስ የቼልሲ ቤት ባህል እየተለመደ ወይም አዳፕት እያደረገ እያደገ የመጣ የጨዋታ መንገድ አለ። ትልቁ ጉዳይ ልክ ጋርናቾ እግር ውስጥ ኳስ ከገባ በኋላ አንድ ትርፍ ተጫዋች ተጋጣሚ 1-2 ወይም ደብል አፕ እያደረጉ የጋርናቾ ወደ ሁለተኛ ድሪብል ስቴፕ ሲጓዝ በታክልም በስፔስ ብሎክም በኢንተርሴፕሽንም የሚያግዝ ተጫዋች ደብል አፕ እንዳያደርግ ኤንዞ ፈርናንዴዝ እና ኩኩሬያ ኢንተርቼንጅ እያደረጉ ያለ ኳስ የሚሮጡት ባዶ ስፔስ ላይ ከተከላካይ ከአጥቂው ጀርባም ሊሆን ይችላል። በዳይሬክት ኦቨርላፕም አንደርላፕም ሊያደርጉ ይችላሉ። ግን ያ ለጋርናቾ ስፔስ የሚያሳጣው ሁለተኛው ተከላካይ ከአንደኛው ተከላካይ ተደርቦ የሚመጣው የ6 ቁጥር ተጫዋች ሊሆን ይችላል፣ ዊንገሩ ሊሆን ይችላል፣ ወይም አንደኛው ሴንተር ባክ ሊሆን ይችላል። ያን ሴንተር ባክ ያለ ኳስ ከፖዚሽን ውጪ ማድረግ በደንብ አስተውላችኋል። ጋርናቾ የመጨረሻውን ተጫዋች ሁለቱም በተመሳሳይ መንገድ አሲስት የተደረጉ ኳሶች ናቸው እና 1-1 ይሄ ተጫዋች የተጋጣሚን ፉልባክ ሲያገኝ የማለፍ አቅሙ በፕሪሚየር ሊጉ አደጋ ከሚፈጥሩ የክንፍ ተጫዋቾች አንዱ አድርጎታል። አሁን በየክለቡ ፕሮዳክቲቭ ኤክስጂ ወይም ኤክስኤ በማስመዝገብ በፕሪሚየር ሊጉ ካደረገው ደቂቃ አንጻር በጣም በሚያስገርም ሁኔታ ይሄን ኤክስጂ እና ኤክስ አሲስት ወደ ተጋጣሚ አደጋ ክልል በመግባትና ክሬት በማድረግ
ጋርናቾ የተጫወተው በቼልሲ ቤት በፕሪሚየር ሊግ 340 ደቂቃ ብቻ ነው ከ11 ጨዋታዎች ውስጥ 340 ደቂቃ። በዚህ 340 ደቂቃ ውስጥ እንደዚህ አይነት ኤክስጂ እና ኤክስጂ አሲስት ማስመዝገብ በጣም ከባድ ነው። ግን ይሄ ተጫዋች እንዴት ሊያደርገው ቻለ በዚህ አጭር ደቂቃ ውስጥ? አሁን የኤንዞ ፈርናንዴዝ እና ኩኩሬያ ኢንተርቼንጅ የሚያደርጉትና አይሶሌት እያደረጉ አንዱን ሴንተር ባክ ከፖዚሽን ውጭ የሚያደርጉበት ወይ ስበው ወደኋላ የሚያስገቡበት ካልሆነ ከዛ ኤሪያ ከሴንተር ባክ ፖዚሽን ከቦክሱ እንዲወጣ በማድረግ ይሄ ተጫዋች በአንድ ለአንድ ግንኙነት የራሱን ኃላፊነት እንዲወጣ ተጨማሪ ፍሪደም መፍጠር ነው። ይሄ ደግሞ ተጫዋቹን በጣም በድሪብል እና በፍጥነቱ ተጠቅሞ አደጋዎችን ክሬት እንዲያደግ ረድቶት አሁን በሊጉ ከሃላንድ እንዲሁም ከአንቷን ሴሜኒዮ በመቀጠል ሶስተኛው ነው። 0.81 ኤክስጂ አሲስት ወይም ኤክስጂ ጎል ክሬት ለማድረግ የሚያስችል የክሬቲቪቲ አቅምን በ340 ደቂቃ ብቻ ይሄ ነገር ክሬት ማድረግ ችሏል። ሃላንድ 1.41 ነው። ሴሜኒዮ 1.21 ነው። ከዛ በመቀጠል የሚገኘው ጋርናቾ ነው። ግን ከአብዛኛው ቶፕ 10 ውስጥ ካሉ ተጫዋቾች ውስጥ ጋርናቾ ከሁሉም በእጥፍ የሚያንስ ደቂቃ ነው ሜዳ ውስጥ ቆይታ ያደረገው። ስለዚህ የዚህን ተጫዋች አቅም አውጥቶ የመጠቀምና ታክቲካሊ ፍሌክሲብል እንዲሆን ተጫዋቹ ከኳስ ጋር የሚያገኛቸው ነፃነትና ለፈጣን ውሳኔ የሚያበቃውን ኤሪያ ክሬት የሚደረገው ታክቲካሊ ነው። ይሄ ኤንዞ ማሬስካን የሚያስደንቅ ሙገሳ ሊሰጠው ይገባል። ምክንያቱም ይሄ ተጫዋች መርሳት የሌለብን ከማንቸስተር ዩናይትድ አልተፈለገም፣ ተገፍቷል፣ ተመራጭ ሊሆን አልቻለም። በአሰልጣኙ ከእቅድ ውጭ መሆኑ በጓደኞቹ ፊት ለፊት የተነገረው ተጫዋች ነው። ግን እንደዚህ አይነት መነቃቃት፣ እንዲህ አይነት ልዩነት መፍጠር፣ በፍጥነት በቼልሲ ቤት አዳፕት ማድረግ ማሳየቱ የቼልሲ ተጫዋቾች እያሳዩ ያሉትን እድገት በእጅጉ የሚያሳይ ነው እና የጋርናቾ ውጤታማ አጀማመር በዚሁ ሊቀጥል የሚችልበት ሁለት እድል አለ። አንደኛው ኤንዞ ፈርናንዴስ ነጠል ብሎ ወደሱ ሲጫወት ከኩኩሬያ ጋር የሚያደርጉት የቦታ ፖዚሽን ለውጥ በበለጠ በቦታው ላይ ደግሞ ራሱን ፕሩቭ ማድረግ የቻለ ከሊጉ ከሚገኙ ምርጥ ክሬቲቭ አማካዮች አንዱ የሆነው ኮል ፓልመር በላቀ ደረጃ በፓስም በፖዚሽንም ያግዘዋል። ያኔ ፓልመር ሲመለስ ጋርናቾ በቂ ኳሶችን በተደጋጋሚ ያገኛል፣ ኤሪያዎችን ያገኛል፣ በተለይ ስሩና ሎንግ ቦሎች። ይሄ ደግሞ ለጋርናቾ በቂ አደጋን የመፍጠር አቅምን በቦታው ላይ እንዲያገሎብት ያስችለዋል እና ከዚህ በበለጠ ሊጎላ የሚችልበት ሳምንት በፓልመር መነሳት ሊያሸበርቅ ከሚችል የቼልሲ ሌላኛው ሱፐርስታር መካከል አንዱ ጋርናቾ ነው እና እስቲ ይህን ቪዲዮ በድጋሚ ተመልከቱት። ሌላኛው ጉዳይ እንግዲህ ከቼልሲ ከበስተጀርባ የቀጠረው አዲስ ባለሙያ ነው። ዴቪድ ፋሎ ይባላል። ይሄ የቼልሲ ሪክሩትመንት እና የስፖርቲንግ ዳይሬክተር አባላትን በይፋ የተቀላቀለ የቀድሞ የሊቨርፑል የምልመላ ክፍል ኃላፊ የነበረ የቪዲዮ አናሊቲክ አናላይዝ የሚያደርግና ቪዲዮዎች ተቀርጾ ከመጡ በኋላ በተጫዋቾች ምልመላ፣ በተጫዋቾች እድገት፣ የተጫዋቾችን ብቃት በተመለከተ የተጋጣሚንም ሲስተም ቪዲዮ እነዚህ ባለሙያዎች ሰብስቦ ካመጡ በኋላ የሚገመግመው ባለሙያ ነው። ከሱ ግምገማ በኋላ ነው ወደ ትላልቅ ኃላፊዎች ጉዳዮች ሁሉ የሚያልፉት። ይሄ ባለሙያ ከኤርገን ክሎፕ ጋር ጥብቅ ግንኙነት እንዳለው የሚነገረው በሊቨርፑል ቤት አስደናቂና ዳይናሚክ ውሳኔዎችን በመወሰን ለነ ማይክል ኤድዋርድ ትልቅ ስራ ሲያቀል የነበረ ባለሙያ ነው። 13 ዓመት በሊቨርፑል ቤት ቆይቷል። ከዛም በኋላ ሊቨርፑልን የለቀቀው ያለፈው ሳመር ከአንድ ዓመት እረፍት በኋላ የቼልሲ ጠንካራ ስራ አስኪያጆች የዚህም ባለሙያ ስራ በመመልከት እንግዲህ ፖል ዊኒስተንሊ እና ላውረንስ ስቲዋርት በማናገር አሁን ከጆን ሺልድ እና ሳም ጆኤል እንዲሁም ጆሹዋ ጋኖን ጋር በመሆን
በጋራ የፕሬዝዳንትና ቺፍ ኦፕሬቲንግ ኦፊሰር በመሆን በጋራ እንዲሰራ የቡድኑ አባል እንዲሁም የስፖርቲንግ ዳይሬክተር ሊደርሺፕ ቲም ላይ በአብዛኛው ፉትቦል ዴቨሎፕመንት፣ ስካውቲንግ ዳታ እንዲሁም ሎን እና ፕሌየር ፓዝዌይን በማተኮር የቀድሞ የዳይሬክተር ኦፍ ስካውት እና ሪኩፕመንት ኃላፊ በሊቨርፑል ቤት የነበረው ባለሙያ እንግዲህ በስተመጨረሻም ስታንፎርድ ብሪጅ ደርሷል። የዚህ ባለሙያ መምጣት ቅድም ከነገርኳችሁ ወጣት ተጫዋቾችን የማሳደግ ብቃታቸውን ከፍ የማድረግ እና እነዚህ ተጫዋቾች በሚታይ ደረጃ እድገታቸው በሜዳ ውስጥ ፐርፎርም የሚያደርጉበት መንገድ ተጠንቶ በቪዲዮ እያንዳንዱ ተጫዋች በተለየ ሁኔታ እድገቱ እንዲፋጠን ይደረጋል። ይሄ በቼልሲ ቤት በዚህ የውጤት ሀዲድ በዚህ ምርጥ ብቃት ቡድኑ እንዲቀጥል የሚያስችል ሌላ አዲስ የተለየ ከባክሩም ስታፍ የሚታገዝ አዲስ ባለሙያ ቀጥረዋል። ቼልሲዎች እንዲህ አይነት ባለሙያ በስብስባቸው ውስጥ ማካተታቸው ከሚያግዛቸው ጉዳዮች መካከል የመጡ ወጣት ተጫዋቾች በተጠበቀው ደረጃ ብቃታቸውን እንዲያሳዩ እንዲሁም ከአሁን በኋላ ቼልሲ ላቀደው ቀጣይ ፕሮጀክት ደግሞ በቂ የምልመላ አቅም እንዲሆን የሚያስችል ነው። በቀጣይ ጊዜያት ቼልሲ ቤት ውስጥ የምናያቸው እያንዳንዱ ጉዳዮች ቴክኒካል በሆኑ ትላልቅ ስራ አስኪያጆች እየተደገፈ የሚመጣ ስለሆነ ለኢንዞ ማሬስካ ቀጣይ ጊዜያት ካለፉት ጊዜያት የተሻለ ይመስለኛል። ጉዳት ላይ የሚገኙ ተጫዋቾች ይመለሳሉ። ቡድኑ በጥሩ ብቃት ነው ወደ ኢንተርናሽናል ብሬክ የተጓዘው። አዲስ ጉዳት ካላስተናገደ ቼልሲ ከሚመለሱ ተጫዋቾችና አሁን ተጫዋቾች እያሳዩ ያሉት እድገት ብራዚላዊ ቴክኒሻል ተጫዋች ስቲቫኦ እየፈጠረ ያለው ልዩነት ተቀይሮ በገባ ቁጥር ለተጋጣሚ አደጋ ሆኗል። ጋርናቾ እዚህ ጋር ደግሞ በጥሩ ብቃት ላይ ነው የሚገኘው። እነዚህ ጉዳዮች ተደማምረው ቼልሲን ወደ አስደናቂ ሪትም በኮንሲስታንሲ የማስቀጠሉ እድል ሰፊ ይመስለኛል። አሁን የቼልሲ ቀጣይ ጨዋታዎች፣ ቀጣይ ጉዞ በቡድኑ በሚታይ ስትራክቸር ላይ ልንወያይበት የምንችለውን ብቃት የሚያሳዩበት ሳምንት እየመጣ ያለው ይመስላል። ቼልሲ ለየትኛውም ቡድን ስጋት ነው። ጉዳት፣ ካርድ፣ እንዲህ አይነት መሀል ላይ የሚፈጠሩ ችግሮች ካላጠቃው ቼልሲ ከአምናው በብዙ ርቀት የተሻለ ቡድን መሆኑን ዘንድሮ በጨዋታ ታክቲክ እያሳየን ይገኛል። ይሄ ጉዳይ ቀጣይነት ይኖረዋል። እስቲ በቀጣይ ጨዋታዎች ተመልክተን ደግሞ ሌሎች ጉዳዮችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ለቻናላችን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።